የአይሁድ ህዝብ ለምን ባለጸጋ ሆነ የሚለውን ነገር በዛሬው ዕለት እናያለን ማለት ነው። ሳሪስ ቲቪ ላይ ትገኛላችሁ። ሰብስክራይብ በማድረግ ቤተሰቡ ነው። ወደፊት በእርግጠኝነት ሰብስክራይብ ማድረጋችሁ ስለማይቀር ገና ከሆኑ ሰብስክራይብ አድርጉ እንላችኋለን። የአይሁድ ህዝብ ለምን ባለጸጋ ሆነ የሚሉትን ነገሮች ምተነትንላችሁ ይሆናል ማለት ነው። ከለጋ እድሜያቸው ጀምሮ ብዙ የአይሁድ ህጻናት በ5 ማሰሮችን ገንዘብ ማስተዳደር ይማራሉ ማለት ነው። ይህም በልጅነታቸው የጀመሩት ስልጠና የእድሜ ልክ የስርዓት የለጋስነትና የጥበብ ልምዶች ያነሳሳቸዋል ማለት ነው። ይህ የገንዘብ አያያዝ ዘዴ በአይሁዳውያን ዘንድ የሚታወቅና ልጆቻቸውን ለታላቅ የገንዘብ ስኬት የሚያዘጋጁበት ጥበብ ነው። እያንዳንዱ ማሰሮ የራሱ የሆነ ዓላማ አለው ማለት ነው። እነዚህን ማሰሮች ምን እንደሆኑ ደግሞ በቀጣይ የምገልጽላችሁ ይሆናል ማለት ነው። እንደምታውቁት አይሁዶች ዓለም ላይ ባለጸጋ ከሚባሉና እውቀትና ገንዘብ ያዙ ህዝቦች ናቸው ማለት ነው። ስለዚህ የነሱን ትምህርት ነው በዛሬው ዕለት የምንከታተለው ማለት ነው። ስለዚህ ከአምስቱ ወደ መጀመሪያው ማሰሮ እንሄዳለን። ይህ ማሰሮ የአስራት ማሰሮ የሚባል ሲሆን ለእግዚአብሔር የሚገባውን ቀዳሚውን ድርሻ መስጠት ይሉታል ማለት ነው። የገንዘብ ጉዞ የሚጀምረው እግዚአብሔር በገንዘባችን በማስቀደም ነው። ለእርሱም የሚገባውን በመለየት ለበረከት ውስጥ መኖርን እንለማመዳለን ይላሉ ማለት ነው። ስለዚህ የአስራት ማሰሮ አላቸው። አስራት ማሰሮት ውስጥ ቅድሚያ ለእግዚአብሔር በመስጠት ነው ስራቸውን የሚጀምሩት ማለት ነው። ገንዘባቸውን ከተባረከ በኋላ ነው ወደ ቀጣዩ ስቴፕ የሚሄዱት ማለት ነው። ስለዚህ ይሄ የአስራት ማሰሮ ይባላል። አንደኛው። ወደ ሁለተኛው እንሄዳለን። በሁለተኛነት ደግሞ የበረከት ማሰሮ የሚባል ሲሆን ይህ የበረከት ማሰሮ ከአስራት በላይ የሚሰጥ ስጦታ ማለት ነው። ይህ ማሰሮ ችግረኞችን ለመርዳት ሌሎችን ለማገዝና የእግዚአብሔር ፍቅር በተግባር ለሰዎች የሚያሳይ የሚውል ነው ማለት ነው። ስለዚህ ከሚቀበል የሚሰጥ ጻድቅ ነው የሚለውን መርህ ይከተላሉ ማለት ነው። ስለዚህ የበረከት ማሰሮ አላቸው። ካላቸው ላይ ለሰዎች በመስጠት ይሄዱበታል ማለት ነው። ስለዚህ ሁለተኛው ማሰሮ ምንድነው? የበረከት ማሰሮ አላቸው ማለት ነው። ለዛም ነው የአይሁድ ህዝብ ባለጸጋ እየሆነ ያለው። ወደ ሶስተኛው እንሄዳለን። ሶስተኛው ማሰሮ የኢንቨስትመንት ማሰሮ ሲሆን ይህ የኢንቨስትመንት ማሰሮ የተሰጠንን ሀብት ማባዛት ይለናል። ጌታችን ኢየሱስ ክርስቶስ በመክሊት ምሳሌ እንዳስተማረው የሰጠውን ሀብት መቅበር ሳይሆን በተለያዩ ስራዎች ላይ በማዋል ማባዛትና ማሳደግ ይጠበቅብናል ማለት ነው። ይህ ጌታችን ኢየሱስ ክርስቶስ የሰጠን መክሊት ማለት ምንድነው? 3 ሰዎች ነበሩ። ለአንደኛው 1 መክሊት ሰጠው፣ ለአንደኛው 2 ለአንደኛው 5 ነበረ መክሊቱ። ኮንሴፕቱ ትንሽ ርቆኛል። ነገር ግን ምንድነው 5 3 እና 1 ነበር የተሰጣቸው። 5 የተሰጠው ሰው 10 መክሊት አድርጎ መለሰ ማለት ነው። እግዚአብሔር ሲጠይቃቸው ባለ 5ቱን 10 እንዳደረሰው ተናገረ መክሊቱን ማለት ነው። ባለ 3ቱ ደግሞ 5 እንዳደረሰ፣ እንዲሁም ባለ 1ዱ ደግሞ ምን አደረክበት ሲለው ቀብሮ እቺንም እንዳላጠፍ ብሎ እንደቀበሩ ነው የሚያሳየን ማለት ነው። ስለዚህ ምን ማድረግ ነው ያለ ማለት ነው? እጃችን ላይ የሚገቡ ገንዘቦችን ኢንቨስት አድርገን ማብዛት እንዳለብን። ስለዚህ አንደኛው የቀበረው ሰው ተቀብሎ ለሌላኛው ሰው ሰጠው ይለናል ማለት ነው። ስለዚህ ለእጃችሁ ላይ የሚገቡ ነገሮች እንደ ሪሶርስ እና እንደ ሲድ እንደ ዘር ማለት ነው። ጫካ ከመሆኑ በፊት ዘር ስለነበረ አንድ ስለነበረች ከሱ ተነስቶ ነው የሚበዛው። ስለዚህ እያንዳንዳቸውን ነገር ማሰሯቸውን በእንደዚህ መልኩ ጋይድ ያደርጉታል ማለት ነው። ስለዚህ መክሊትን በመቅበር ሳይሆን መክሊትን በማባዛት ማለት ነው። የተፈጥሮ ህግ ምንድን ለማደግ ስለሆነ የተዘጋጀው ማለት ነው። ስለዚህ ሶስተኛው ኢንቨስትመንት ማሰሮ አላቸው። ዳትስ ዋይ የሚያድጉበት ምክንያት ማለት ነው። ይሄ በሶስተኛነት ተቀምጧል። ወደ አራተኛው ደግሞ እንሄዳለን። የአራተኛው ማሰሮ የቁጠባ ማሰሮ ያለ ሲሆን ይህ የቁጠባ ማሰሮ ለወደፊት ለድንገተኛ አደጋ፣ ለረጅም ጊዜ ግቦች መዘጋጀት እንዲረዳ ይቀመጣል ማለት ነው። መቆጠብ በህይወት ውስጥ መረጋጋትን፣ ስነስርዓትንና የአእምሮ ሰላምን ይሰጣል ማለት ነው። ስለዚህ አራተኛው ማሰሮ ምንድነው? የቁጠባ ማሰሮ ማለት ነው። ስለዚህ ይሄ ኢመርጀንሲ ነገሮች ሲያጋጥሙ ልንጠቀምባቸው ወይም ሬኒ ዴይስ የሚባሉ አሉ። ዝናባማ ቀናት ሀዘን ሊያጋጥም ይችላል። ድንገተኛ ያላሰባችሁት ወጪዎች ሊመጡ ይችላሉ። ስለዚህ ለዛ ጊዜ የሚያስቀምጧቸው የቁጠባ ማሰሮች አሉ ማለት ነው። ሪኮመንድ የሚደረጉ አሉ። ከ3 ወር እስከ 6 ወር ወጪያችሁን ሊሸፍን በሚችል አይነት ነገር ብታስቀምጡ ተብሎ ይመከራል ማለት ነው። ስለዚህ አይሁዶችም የቁጠባ ማሰሮ ስላላቸው በዚህ የቁጠባ ማሰሮ ለድንገተኛ ወጪ የሚያስፈልጋቸውን ነገሮች እዛ ያስቀምጣሉ። ለአደጋና ለረጅም ጊዜ ግቦቻቸው እንዲሳካ ማለት ሁለት ነው ፐርፐሱ። አንድ ለአደጋ ከመጣ
ከሱ ይጠቀማሉ። ሁለተኛ ለረጅም ጊዜ ግቦቻቸውም ይቆጥባሉ ማለት ነው። ወደ አምስተኛው እንሄዳለን። አምስተኛው የወጪ ማሰሮ የሚባል ሲሆን በዕለት ተዕለት ወጪያቸውን በጥበብ ማስተዳደርን ይለምዳሉ ማለት ነው። በገንዘብ ሳንገዛ ወይም ሳንጨነቅ እግዚአብሔር የሰጠንን በረከት በአግባቡ የተጠቀምንበት የምንደሰትበት ማሰሮን ይላሉ ማለት ነው። እንግዲህ በአመፀኛ ገንዘብ ካልታመናችሁ እውነተኛውን ገንዘብ ማን አደራ ይሰጣችኋል ይለናል ሉቃስ 16:11 ላይ ማለት ነው። ስለዚህ የወጪ ማሰሮ አላቸው። እንግዲህ የእግዚአብሔርን ቃል ወላጆች ልጆቻቸውን ገና በልጅነታቸው እንዲያሰለጥኑ እንዲመሩ ማዘዝ አያስደንቅም። ይህም ሲያደርጉ በጥበብ መመላለሳቸውን እንዲቀጥሉ ነው ይለናል ማለት ነው። ጥቅስ አለ፣ እሷ ልንገራችሁና መጨረስ ይሆናል። ልጅህን በሚሄድበት መንገድ ምራው፣ በሸመገለበት ጊዜ ከእርሱም ፈቀቅ አይልም ይለናል። ይህ ማለት በልጅነት የገቡ ነገሮች እንደ ወረቀት ላይ እንደተጻፈ ዶክመንት መቁጠር ትችላላችሁ። በተለይ ስፔሻሊ እስከ 7 ዓመት ድረስ ለልጆች የምትነግሯቸውን ነገሮች ያንን ነገር ይዘው ነው እንደ መርህ የሚከተሉት። ዳትፋይ ለዛም ነው የአይሁድ ሕዝብ ባለጸጋ የሚሆንበት መንገድ በልጅነታቸው ጀምሮ እነዚህን 5 ማሰሮች ላይ ኤክስፐሪመንት እንዲሰሩ አድርጓቸው። ያ ደግሞ ፕሪንት አውት ነው የሚሆነው፣ ፕሮግራም ይሆናል ማለት ነው። ለዛ ነው የድሃ ልጅ ድሃ የሚሆነው፣ የሀብታም ልጅ ሀብታም የሚሆንበት ብቸኛው መንገድ ምንድን ነው? በልጅነታችን ጀምሮ የምንማራቸው ፕሮግራሞች ስላሉ ማለት ነው። ያ ማለት በልጅነት ስክሪፕት ይሰጠናል ማለት ነው። ስለዚህ እነዚህን 5 ማሰሮች ደግሞ እናንተ ተምራችሁ ለልጆቻችሁ፣ ለራሳችሁ፣ ለወዳጅ ለዘመድ ሼር በማድረግ ደግሞ ሌሎች ጋር እንዲደርሳቸው ማድረግ ትችላላችሁ። ከአይሁድ እነዚህን 5 ማሰሮች ተምረን በራሳችን ሕይወት ላይ ደግሞ ተግባራዊ አድርገን ውጤታማ ማምጣት መሆን የምንችልበት ነገር ነው ማለት ነው። ሳሪስ ቲቪ ላይ ትገኛላችሁ። ሳሪስ ቲቪ ለእናንተ የሚጠቅማችሁ እንድታድጉ የሚረዳችሁን ዶክመንቶች እያቀረበን ምንሰጣችሁ ይሆናል ማለት ነው። ከብሩክ የሚባል ቲክቶከር ነው፣ ከሱ ነው ይህንን መረጃ ያገኘላችሁ ማለት ነው። ሳሪስ ቲቪ ላይ ትገኛላችሁ። ወደፊት በእርግጠኝነት ሰብስክራይብ ማድረጋችሁ ስለማይቀር ገና ከሆኑ ሰብስክራይብ በማድረግ ቤተሰቡ ነው። ሳሪስ ቲቪ